አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል። ከመሃል ሚዲያ ወደ እናንተ የሚተላለፈው ምሽት መረጃዎቻችንን ይዘንላችሁ ቀርበናል። እስከ ፍጻሜው አብሮነታችሁ አይለየን። በቅድሚያም ዋና ዋናዎቹ ሌተናል ጄኔራል ሹማ አብደታ በልዩ ዘመቻዎች እዝ ማሰልጠኛ ማዕከል በመገኘት የኮማንዶ ስልጠናን አስጀመሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ጀነራል ጻድቃንን ጨምሮ የመንግስት ኃላፊዎች የተገኙበት የባሌ ተራሮች ጉብኝት ተካሄደ። እስራኤል በጋዛ ላይ ያካሄደችው መጠነ ሰፊ የቦምብ ድብደባና የእግረኛ ሰራዊት ጥቃት ከ67000 በላይ ፍልስጤማውያንን መግደሉን በሐማስ የሚመራው የጤና ሚኒስትር አስታወቀ። እነዚህንና ቀሪ መረጃዎችን ይዘናል። እስከ ፍጻሜው አብሮነታችሁ አይለየን። በካሬ 81000 ብር ብቻ በሜክሲኮ አፍሪካ ህብረት አጠገብ በሚገኘው ሳይታችን አባይ ሆምስ ይዞላችሁ ቀርበዋል። ባለ 1 መኝታ በ631000 ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር በ10% ቅድመ ክፍያ ከፍለው ቀሪውን በረጅም ጊዜ ያከፋፈል እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር ጠቅላላ ክፍያ ጀምሮ አቀርበንላችኋል። ልብ ይበሉ፣ ይህን ቪዲዮ አይተው ለሚመጡ 10 ደንበኞች ብቻ የዚህ ታላቅ ቅናሽ ተጠቃሚ ይሆናሉ። ለበለጠ መረጃ ይደውሉ። አባይ ሆምስ። ሌተናል ጄኔራል ሹማ አብደታ በልዩ ዘመቻዎች እዝ ማሰልጠኛ ማዕከል በመገኘት የኮማንዶ ስልጠናን አስጀመሩ። የልዩ ዘመቻዎች እዝ አዛዥ ሌተናል ጄኔራል ሹማ አብደታ ማሰልጠኛ ማዕከሉ በመገኘት የአራተኛ ዙር መሰረታዊ ውትድርና ስልጠናን በማስጀመር የ44ኛ ዙር የኮማንዶ ሰልጣኞችን ተዛውሮ መጎብኘታቸውን የመከላከያ ሰራዊት አስታውቋል። ሌተናል ጄኔራል ሹማ አብደታ በዚህ ወቅት ባደረጉት ንግግርም ሰልጣኞች የአሰልጣኞችን ያካበተ አቅም በመጠቀም በዲፕሎማሲ የታነጸ ጠንካራና ሀገራዊ ፍቅርን የተላበሰ ወታደርና ኮማንዶ ለመሆን ጠንክራችሁ መስራት ይጠበቅባችኋል ብለዋል። ኮማንዶ ማለት በታማኝነትና በቅንነት ራሱን አሳልፎ በመስጠት ለሀገሩ ለህዝቡም አኩሪ ታሪክ የሚሰራ የውጊያ ማርሽ ቀያሪ የተበላሸ ውጊያን በአጭር ሰዓት በመድረስ ውጊያ የሚያስተካክል የዘገዩ ውጊያዎችን የሚያፋጥን ጀግና ነው ሲሉም ተናግረዋል። አዛዡ ውትድርና ሲነሳ ጦርነትን ብቻ ማሰብ ስህተት ነው። ስለዚህ ራሳችሁን በማብቃትና በማሳደግ የሙያ ባለቤት ሆናችሁ ለትውልድ የሚሻገር ተግባርን በማከናወን ሀገራችሁንና ራሳችሁን መለወጥ ይጠበቅባችኋል በማለትም አስገንዝበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ጀነራል ጻድቃንን ጨምሮ የመንግስት ኃላፊዎች የተገኙበት ጉብኝት በባሌ ተራሮች ተካሄደ። በአዲስ አበባ በስተደቡብ ምስራቅ 400 ኪሎ ሜትር ርቀት በኦሮሚያ ክልል የሚገኘው የባሌ ተራሮች ብሔራዊ ፓርክ ከ2000 ኪሎ ሜትር ስኩዌር በላይ ስፋት ላይ ይገኛል። ፓርኩ በኢትዮጵያ በከፍታው ሁለተኛ ደረጃ ያለውን ተራራ ጨምሮ አስደናቂ የመልክዓ ምድር ገጽታዎችን፣ የዱር እንስሳትን፣ ደኖችን፣ የሳር ምድሮችንና የተለያዩ ተክል አይነቶችን በመያዙ የተለያየ ዓለም በአንድ ፓርክ ተብሎ ለመጠራትም የበቃ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ቀዳማዊት እመቤት ዝናሽ ታያቸው ከተለያዩ የመንግስት ኃላፊዎች ጋር በመሆን ባሌ ዞን ገብተው በመገንባት ላይ ያለውን ዲንሾ ሎጅና አካባቢውን እንዲሁም የጌሴ የሳር ምድርን ተመልክተዋል። የኢንዱስትሪ መንደር ከተባለችው ኮምቦልቻ የወንዝ ውሃ በፋብሪካ ኬሚካል ወደ መርዝነት መቀየሩ ተነገረ። የኢንዱስትሪ መንደር ተብላ የምትታወቀው ኮምቦልቻ ከተማ ውስጥ ካሉ ፋብሪካዎች የሚለቀቀው አደገኛ ኬሚካሎችን የያዘ ተረፈ ምርት የወንዙን ውሃ ደሞ የመሰለ ቀለም እንዲይዝ በማድረግ የአካባቢውን ሕይወት አደጋ ላይ ጥሏል። የኮምቦልቻና የቃሉ አርሶ አደሮች በኢንቨስትመንት ስምሬታቸውን በዝቅተኛ ዋጋ ከተቀሙ በኋላ የተረፋቸውንም እርሻ ከዚህ ከባድ የኬሚካል ፍሳሽ የሚመጣ መርዝ ተንከባክበው እንዳያለሙ ስጋት ላይ ወድቀዋል። ይህ ደም የመሰለ ፈሳሽ ወንዝ የተረፈ ምርት የኮምቦልቻና የቃሉ አርሶ አደሮች የሰብል ምርትና የመሬቱን ለምነት በመግደል ላይ ነው ተብሏል። የአካባቢው ነዋሪዎችና አርሶ አደሮች ይህ መርዝ የአካባቢን ስነ ምህዳር ላይ እያሳደረ ያለውን ከባድ ተጽዕኖም ገልጸዋል። በትግራይ ክልል የኤችአይቪ ኤድስ ስርጭት ከ4% በላይ መድረሱ ተነገረ።
በትግራይ ክልል ከጦርነቱ በፊት የኤችአይቪ ኤድስ ስርጭት ከ1.4 በመቶ የነበረ ሲሆን በአሁኑ ወቅት ግን ወደ 4.4 በመቶ ከፍ ማለቱን የትግራይ ክልል ጤና ቢሮ አስታውቋል። የክልሉ ጤና ቢሮ ኃላፊ ዶክተር አማኑኤል ኃይለ ለአሃዱ እንደተናገሩት ከሆነ በክልሉ ከጦርነቱ በኋላ ዜጎች የቫይረሱ ስርጭት ማሻቀብ በተጨማሪ በቂ የሆነ የሕክምና ክምችት ለማግኘት አስቸጋሪ ሆኖባቸዋል። የሰሜኑ ጦርነት የትግራይን ክልል የጤና መሰረተ ልማት በእጅጉ የጎዳ ነበር ያሉት የጤና ቢሮ ኃላፊው ይህንን ዜጎች ለተለያዩ ወረርሽኞችና ተላላፊ በሽታዎች በቀላሉ እንዲጋለጡ ምክንያት ሆኗልም ሲሉ ተናግረዋል። ክልሉ ከጦርነቱ በኋላ በተለያዩ ሁኔታ ከ6000 በላይ የሚሆኑ ሰዎች ከከተማ እስከ ገጠር ልየታ በማድረግ ተደረገ ጥናት በተገኘው ውጤት የኤችአይቪ ኤድስ በሽታ ስርጭት ወደ 4.4 በመቶ ከፍ ማለቱ ተረጋግጧል ብለዋል። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ በከተማ ውስጥ የሚገኙ የቢንጎ ማጫወቻና የአረቄ መሸጫ ቤቶችን በተመለከተ አስቸኳይና ቆራጥ ውሳኔን አሳለፈ። ከዛሬ ጀምሮ በአዲስ አበባ ከተማ ውስጥ አንድም የቢንጎ መጫወቻ ቤትም ሆነ የአረቄ መሸጫ ቤት መኖር የለበትም ብሏል። የቢሮ ኃላፊ ወይዘሮ ሊዲያ ግርማ እንዳሉት እነዚህ ቤቶች የቢንጎ ማጫወቻና በየመደብሩ ያሉ አረቄ ቤቶች የከተማው ወንጀል መፈጸሚያ ቦታዎች ሆነዋል ብሏል። መመሪያውን ቤቶቹ የወንጀል ምክንያት በመሆናቸው ምክንያት ከከተማው እንዲጠፉ ታስቦ የተዘጋጀ ነው ብሏል። ከዚህ በፊትም ተመሳሳይ መመሪያ ተሰጥቶ እንደነበር ቢታወቅም ቤቶቹ አሁንም በስራ ላይ መሆናቸው ታውቋል ያለው አስተዳደሩ ይሁን እንጂ በአጭር ጊዜ ውስጥ አዲስ አበባን ከነዚህ ቤቶች ነፃ ያደርጋታልም ብሏል። የትግራይ ኃይል አባላት ለአምስተኛ ቀን ያካሄዱት የመኪና መንገድ መዝጋትን ያካተተ ሰልፍን ተከትሎ የክልሉ ጊዜያዊ አስተዳደር የሰራዊት አባላት ተጠቃሚ የሚያደርግ ደንብን ማጽደቁን አስታወቀ። የጀመረው የትግራይ ኃይል ሰልፍና ተቃውሞ ዛሬ ቀጥሎ ከሽረ እንዳስላሴ አክሱም አድዋና ተንቤንና ሌሎች አካባቢዎች ወደ መቀሌ የሚያስገባ መንገድ ተዘግቷል። ይህንንም ተከትሎ ዛሬ ጥቅምት 7 ቀን 2018 ዓ.ም ከሰዓት በኋላ የጽሁፍ መግለጫ ወጣው የጊዜያዊ አስተዳደሩ ፕሬዝዳንት ጽፈት ቤት ካቢኔ ጥቅምት 5 ቀን 2018 ዓ.ም ያወጣው የትግራይ ጸጥታ ኃይሎች ተጠቃሚነትን የሚያረጋግጥ ረቂቅ ደንብን ዛሬ ማጽደቁን አመልክቷል። ካቢኔው በዛሬው አስቸኳይ ስብሰባው የትግራይ ጸጥታ ኃይሎች ተጠቃሚነትን የሚያረጋግጥ ደንብ በዝርዝር ተወያይቶ ተግባራዊ እንዲሆን በሙሉ ድምጽ አጽድቆታል። የአውሮፓ ኢንቨስትመንት ባንክ ለኢትዮጵያ የ$110 ሚሊዮን ድጋፍ ለማድረግ ቃል ገባ። የአውሮፓ ኢንቨስትመንት ባንክ በኢትዮጵያ ለገጠር ፋይናንስ አቅርቦት ማሻሻያ ፕሮግራም የሚውል የ$110 ሚሊዮን ድጋፍ ለማድረግ ቃል ገብቷል። ከዓለም ባንክና ከዓለም አቀፉ የገንዘብ ተቋም IMF ዓመታዊ ጉባኤ ጎን ለጎን የገንዘብ ሚኒስትር አህመድ ሽዴ ከአውሮፓ ህብረት ኮሚሽንና ከአውሮፓ ኢንቨስትመንት ባንክ ከፍተኛ የሥራ ኃላፊዎች ጋር ተወያይተዋል። በአውሮፓ ህብረት ኮሚሽን የዓለም አቀፍ አጋርነት ዳይሬክቶሬት ጀነራል ማሪያታ ጃገርና ከአውሮፓ ኢንቨስትመንት ባንክ የዓለም አቀፍ አጋርነት ዳይሬክተር ቱራያ ትሪኪን ጋር በተደረገው ውይይት ትብብርን ለማጠናከር መክረዋል። ውይይቱ በዋነኛነት ቀጠናዊ የመሰረተ ልማት ትብብርን ለማጠናከር እንዲሁም በተለያዩ ማሻሻያዎች ላይ የሚደረገውን የፋይናንስ ድጋፍ ለማጠናከርም ያለመ ነው። በውይይቱ አቶ አህመድ ሽዴ የአውሮፓ ኢንቨስትመንት ባንክ በኢትዮጵያ አነስተኛና መካከለኛ ኢንተርፕራይዞች በንጹህ መጠጥ ውሃ ፕሮጀክትና በሴቶች የሥራ ዕድል ፈጠራ ዘርፍ እያደረገ ያለውን ድጋፍም አድንቋል። በቀጣይም ባንኩ በገጠር አካታችና ዘላቂ ኢኮኖሚ ልማት ኢኒሼቲቮች እንዲሁም በማኑፋክቸሪንግ ዘርፍ ድጋፍ እንዲያደርግም ጠይቋል። ቱራያ ትሪኪን በበኩላቸው ተቋማቸው ለገጠር ፋይናንስ አቅርቦት ማሻሻያ ፕሮግራም 3ኛው ምዕራፍ ማስፈጸም የሚውል የ$110 ሚሊዮን ድጋፍ እንደሚያደርግም ገልጿል። ውይይቱ የኢትዮጵያ መንግስትና የአውሮፓ ህብረት ተቋማት በዘላቂ እንዲሁም ሁሉን አቀፍ ልማት ያላቸውን አጋርነት ለማጠናከር የግሉን ዘርፍ ተሳትፎ ለማሳደግ ያላቸውን ቁርጠኝነት የሚያሳይም ነው ተብሏል። ታላቅ የምስራች በ4,400,000 ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስት
ኤክስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን ሁለት ቤዝመንት ያለው እስከ አራተኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ አምስተኛና ስድስተኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። ውድ ተመልካቾቻችን እየተመለከታችሁ የምትገኙት ከመሃል ሚዲያ ወደ እናንተ እየደረሰ የሚገኘውን ምሽት መረጃችን ነው። ወደ ውጭ ዜና አለፍን። የኬንያ የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ ስርዓተ ቀብር ተፈጸመ። በ80 ዓመታቸው ከዚህ ዓለም በሞት የተለዩት የኬንያ ቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ ስርዓተ ቀብር በዛሬው ዕለት ተፈጽሟል። ለራይላ ኦዲንጋ አስክሬን ፕሬዝዳንት ታዬ አጽቀሥላሴን ጨምሮ በርካታ መሪዎችና ዲፕሎማቶች በተገኙበት የክብር ሽኝት ተደርጓል። በሺዎች የሚቆጠሩ ኬንያውያን በስታዲየም ተገኝተው ለቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ ያላቸውን ክብርና አድናቆት በማሳየት በእልፈታቸው የተሰማቸውን ጥልቅ ሐዘን ገልጸዋል። ወዳጅ ዘመዶቻቸው እንዲሁም በርካታ ኬንያውያን የራይላ ኦዲንጋ ምስል የያዘ ቲሸርት በመልበስ የኬንያን ሰንደቅ ዓላማ ይዘው በአደባባይ ወጥተዋል። የአስክሬን የክብር ሽኝት ከተከናወነ በኋላ ስርዓተ ቀብራቸው መፈጸሙን ቢቢሲ ዘግቧል። እስራኤል በጋዛ ላይ ያካሄደችው መጠነ ሰፊ ቦምብ ድብደባና የእግረኛ ሰራዊት ጥቃት ከ67000 በላይ ፍልስጤማውያንን መግደሉን በሐማስ የሚመራው የጤና ሚኒስትር አስታውቋል። የግዛቲቱ አጠቃላይ የሚሆነው ህዝብ ከመኖሪያው እንዲለቅ ተገዷልም ተብሏል። የተባበሩት መንግስታት ድርጅት እንደሚለው በጋዛ ውስጥ ካሉ ቤቶች አብዛኞቹ ወድመዋል ወይንም ጉዳት ደርሶባቸዋል። የእስራኤል ጥቃት የተጀመረው ሐማስ ባልታየ ሁኔታ ወደ እስራኤል ዘልቆ በመግባት በፈጸመው ጥቃት 1200 ሰዎች ከተገደሉና 251 ሰዎች ታግተው ወደ ጋዛ ከተወሰዱ በኋላ ነው። ስዕላዊ መግለጫ እስራኤል በሐማስ ለተፈጸመባት ጥቃት አጸፋ ወታደራዊ ምላሽ መስጠት ከጀመረች በኋላ በጋዛ ሰርጥ የደረሰውን ውድመት ለቆ የመውጣት ትዕዛዞችንና የተከሰቱ ለውጦችን ያሳያል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ወደ እናንተ እንዲደርሱ ያጠናቀርናቸው ምሽት መረጃዎቻችን እስካሁን የተመለከታችኋቸውን ይመስሉ ነበር። ከቀሪ የመሃል ሚዲያ ፕሮግራሞች ጋር ሰናይ ምሽት ተመኘን።